بسم الله الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين أما بعد بين المسلمين وبقية الأطراف ትላንትናው ትምህርታችንን በተመለከተ ረሱል ሰለላሁ ዐለይሂ ወሰለም ወደ ተለያዩ የሀገር መሪዎች የላኩትን ደብዳቤ የሚያደርሱ መልእክተኞችን አሰማርተው ተልእኮውና መልእክተኝነቱ ደርሷቸዋል። ያው ከነዚህ ውስጥ ውስናቸው ያመኑት ብለን ትላንት ተመልክተናል። አብዛኞቹ ግን አልተቀበሉም። ሄራቅል እንኳን በተላከለት ደብዳቤ አቡ ሱፊያንን በጠየቀው መሰረት ብዙ ጥያቄዎች ጠይቀው መልእክተኛው አለይሂ ሰላቱ ወሰለም መልእክተኛ መሆኑን አረጋግጦ ካበቃ በኋላ ሊያምን በቀረበበት ዑለማ الروم የሮም ባለስልጣናት እሱ ማመኑን ሲያዩ መበርገጋቸውን ደግሞ እሱ ሲመለከት ሸሽቷል ከእስልምና። ቤተ መንግስቱን ዘግቶ ሁሉም እንዲገባ ባለስልጣን አዞ ከገቡ በኋላ ስልጣናችሁ እንዲቆይላችሁ ንግስናችሁ ቀጣይነት እንዲኖረው ፈላህ ሩሽድ እንድታገኙ ዋስትና የሚሆናችሁ ይሄ መልእክተኛን መከተላችሁ ነው መቀበላችሁ ነው አላቸው። በአንድ የተታው ተነሱ። አስቀድሞ እሱ በሩን ዘግቶ ስለነበረ በሩ ጋር ሲደርሱ ኑ አለ። ኑ ተመለሱ። እኔ በዲናችሁ ላይ ያላችሁን ጥንካሬና ኃይል ለመፈተንና ለመሞከር ያደረኩት እንጂ እስልምናን ተቀብዬ እኮ አይደለም ብሎ ተመለሰ። ሊመለስ ሊያምን ጫፍ ቀርቦ ማለት ነው። በዚህ ልክ የረሱል ሰለላሁ ዐለይሂ ወሰለም ዳዕዋና ተልእኮ በዚህ ልክ ተጧጥፎ በዘመኑ ሀያል የሚባሉ የዓለም ስልጣኔ ማማ ላይ ደርሰዋል የሚባሉ እነ ሮም እነ ፉርስ ጋር ደርሰዋል። ይሄ አንዱ የሱልህ አልሁደይቢያ ፋና ነው፣ ውጤት ነው። ረሱል ሰለላሁ ዐለይሂ ወሰለም በተረጋጋ መልኩ በዚህ ልክ ዳዕዋቸው ማቀጣጠላቸው ከላኩት መልእክተኛ ውስጥ አንድ ሰው ብቻ ነው የተገደለው። ለነዚህ ሰዎች ረሱል ሰለላሁ ዐለይሂ ወሰለም ቀን እየጠበቀ ነው። ገዝወቱ ሙእታ ወደፊት የምናየው ረሱል ካደረጓቸው ማዕረካዎች ጦርነቶች ውስጥ ጥቂቶች ናቸው አሁን የሚቀሩ። እነ ተቡክ፣ ሙእታ وكذلك فتح مكة የመካ መከፈት። በዚህ መሃል ረሱል ሰለላሁ ዐለይሂ ወሰለም ሱልህ አልሁደይቢያን ካጠናቀቁ በኋላ ትልቁ ጠላታቸው የሚባለውን ቁረይሽን በስምምነት አስረዋል ማለት ነው። ትልቁ ከመጀመሪያ ጀምሮ የሚገዳደሯቸው ሀገር ያባረሯቸው ረሱልን ሰለላሁ ዐለይሂ ወሰለም ለማስቸገር ጫፍ የደረሱ ገና ጥሪው ሲፈነጥቅ ቁሉ ላ ኢላሃ ኢላላህ ሲባሉ አቡ ለሃብ ይሄንን የመጀመሪያ ቀን ከረሱል ሰለላሁ ዐለይሂ ወሰለም ሲሰማ ምንድነው ያለው? ተበለከ ሳኢር اليوم አሊሃዛ ጀማዕተና ለዚህን የሰበሰብከን ጥፋት ላንተ። በጣም የረሱል ሰለላሁ ዐለይሂ ወሰለም ዳዕዋ ውስጣቸውን አቀጣጥሎታል። በጣም ተናደዋል። ረሱልን ለመግደል ሞክረዋል፣ አድምተዋል። የእንግዴ ልጅ እላዩ ላይ ሱጁድ አድርጎ ጥለዋል። እንዳየነው ኡሁድ ላይ ደግሞ የረሱልን ሰለላሁ ዐለይሂ ወሰለም ጥርስ ሸርፈዋል፣ ፈንክተዋል፣ አድምተዋል። የቻሉትን ሁሉ ነገር ለማድረስ ሞክረዋል። ግን አሁን ረሱል ሰለላሁ ዐለይሂ ወሰለም ለ10 ዓመት ብሎ አስሯቸዋል። በዚህ መሃል የሚቀሩ አንዳንድ አጥራፎች አሉ፣ በመዲና አቅራቢያ ላይ የሚገኙ ትንኮሳ የፈጠሩ። ግን አሁን ተፈላጊዎቹ ከቁረይሽ ቀጥሎ የኸይበር ሰዎች ናቸው። ኸይበር ላይ የተሰገሰጉ ይሁዳውያን ከመዲና ረሱል ሰለላሁ ዐለይሂ ወሰለም ሲያባሯቸው ዘይመሸጓሉ። ለነሱ ረሱል ሰለላሁ ዐለይሂ ወሰለም ሂሳብ ሊያወራርድ ቀን ጠብቆ እየተዘጋጀ ባለበት ቀላል የሚባል በጣም ትንሽ የሆነ ጦርነት በዛ መሃል ይካሄዳል። ገዝወቱ አልጋባ ይሰኛል። ይህም ረሱል ሰለላሁ ዐለይሂ ወሰለም እንስሳዎቻቸው ገመሎቻቸው እዛ አካባቢ ሄደው ግጦሽ ወይም ሳር እንዲበሉ ከእረኛ ጋር በላኩበት እነዚህ ሰዎች ሙሉ የረሱልን ሰለላሁ ዐለይሂ ወሰለም ግመል ነተው በመሄዳቸው ነው ይህም የሆነው። كان عهد الحديبية ميثاقا ينص على وضع الحرب
10 سنين የሁደይቢያ ስምምነት ቃል ኪዳን ነበር የነሱ على وضع الحرب 10 سنين ጦርነትን በማቆም ላይ የሚጠቅስ ነበር ስምምነቱ በዋነኝነት ለ10 ዓመት ታዲያ وبفضل هذا العهد በዚህ ስምምነት ትሩፋት አሚነ ረሱላህ ሰለላሁ ዐለይሂ ወሰለም ረሱል ሰለላሁ ዐለይሂ ወሰለም ሰላምንና ደህንነትን አገኙ من أكبر عدو له في جزيرة العرب بعرب ደሴት ውስጥ ለሱ ለመልእክተኛው ሰለላሁ ዐለይሂ ወሰለም ከባድ ጠላት ከሆነው አካል የአላህ መልእክተኛ ሰላም ደህንነት አግኝቶ መኖር ጀመረ በዚህ ስምምነት ወሁም ቁረይሾች ናቸው ቁረይሾችን አስሯቸዋል በስምምነት ታዲያ መልእክተኛው وتفرغ لتصفية الحساب حساب ሊያወራርድ የአላህ መልእክተኛ ራሱን ነፃ አደረገ ما أخبث عدو له ለሱ ካለው ጠላት በጣም አስቀያሚ ይሆን መክረን ከሴራቸው በኩል ወከይደን ከሚጠነስሱት ጥንስስ ወገድረን ቃል ከማስፈረስ በኩል በጣም ቆሻሻ ይሆኑ ወኢግራء للأحزاب የአሕዛብን ዘመቻ ደግሞ ከያቅጣጫው ለማነሳሳት ዋና ተዋንያን ለነበሩት ሰዎች ረሱል ሰለላሁ ዐለይሂ ወሰለም ሂሳብ ለማወራረድ ቀን ጠብቆላቸው ወሁም اليهود ይሁዳዎች ናቸው አሕዛብን ከዚህም ከዛም ሰዎች ሰልስበው ወደ መዲና እንደ ተዘምተው ሙሉ ለሙሉ መልእክተኛው ሰለላሁ ዐለይሂ ወሰለምና ሰሃቦች ከመዲና ገጽ እንዲጠፉ ለማድረግ ሞክረው ነበር አልተሳካም አላህ በታተናቸው በኒ ቁረይዛ በዚህ አስጨናቂ ሰዓት አስቸጋሪ በሆነ ሰዓት ከረሱል ሰለላሁ ዐለይሂ ወሰለም ቃል ኪዳን ያላቸው በኒ ቁረይዛዎችን ያነሳሱትም እነዚሁ ናቸው ይሁዶች وكانوا متمركزين في خيبر ላይ ይኖሩ ነበር وما وراءها في جهة الشمال በስተሰሜን አቅጣጫ ከخيبر ጀርባም ነበሩ እነዚህ ሰዎች ረሱል ሰለላሁ ዐለይሂ ወሰለም وبينما هو يستعد للخروج إليهم ولنሱ ሊወጣ እየተዘጋጀ ባለበት መሃል حدثت حادثة أخرى خفيفة ቀለል ያለች ክስተት ተከሰተ وهي غزوة الغابة السابق መልእክተኛው ሰለላሁ ዐለይሂ ወሰለም ታርጌት خيبر ነበር ግን በመሃል አንድ ነገር ተፈጠረ ነው በጦርነቱ ላይ ሰፋ ያለ እልቂት ወይም ደግሞ ወታደር የተሰማራበት ሳይሆን በጣም خفيف ነው ትንሽ ነው غزوة الغابة غابة የምትባለው ቦታ ይላሉ ከመዲና 8 ማይል የምትገኝ ቦታ ናት ለግጦሽ የሚሆን ሳሮች በስፋት አረንጓዴ ነገሮች የሚበቅልባት ቦታ ናት ልዩ ቦታ ናት ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም እዛ እንዲሰማራ የላኩት غزوة الغابة ذي قرد ተብላም ተጠራለች እቺ ዘመቻ ምክንያቱም በኋላ ላይ ረሱል ሰለላሁ ዐለይሂ ወሰለም ሲደርስባቸው እዛ ቦታ ላይ ስለያዛቸው ذي قرد ተብሏል ቦታው ወይም የዘመቻው ስም ማለት ነው وبيان ذلك يزيد زمቻ ማብራሪያው أن رسول الله صلى الله عليه وسلم يا الله መልእክተኛ كان قد أرسل لقاحة يا الله መልእክተኛ ገመሎቹን ልቀዋቸው ነበር لترعى في جهة الغابة غابة አካባቢ እንዲግጡ ግጦሽ ማለት ነው بناحية أحد በኡሁድ አቅራቢያ ሲልክ وكان معها ከነዚህ ግመሎች ጋር ነበር غلامه ሰራተኛቸው ነበር ረባህ የሚባለው وكذلك والراعي الرنياቸው ነበር የመልእክተኛው ሰለላሁ ዐለይሂ ወሰለም ተጨማሪም ሰው ደግሞ وسلمة بن العكوى رجال رسول الله صلى الله عليه وسلم يا رسول صلى الله عليه وسلم ሯጭ እግረኛ እሱም ነበር ከነዚህ ሰዎች ጋር አድርገው የተሻለ እንስሳዎቻቸው ግጦሽ ግመሎቻቸው እንዲያገኙ መልእክተኛ ወደ ጋባ ላሉ وكانت مع سلمة كسلمة ጋር ነበር አሉ فرس ይዞ ነበር سلمة بن العكوى የሱ ግን አይደለም ለአቢ طلحة بن عبيد الله የአቢ طلحة ፈረስ ነው ሰጥቶት ነው በጉዞው ላይ አውሶት እንዲህ ባለበት እዚያ ቦታ ላይ ደርሰው እንስሳዎቹ ተሰማርተው እነሱም ተራርቀው እየጠበቁ ቁጭ ብለው ሳለ فأغار عبد الرحمن بن عوينة الفزاري على الإبل عبد الرحمن بن عوينة የተባለ ሰው በግመሎቹ ላይ ጥቃት ከፈተ በድንገት فقتل الراعي የመልእክተኛው ሰለላሁ ዐለይሂ ወሰለም እረኛ ገደለ በዚህ ሰዓት ረሱል ሰለላሁ ዐለይሂ ወሰለም ኃይል ባገኙበት ሰዓት አረቦችንም ሌሎችንም ዝም ባሰኙበት ሰዓት
ይህ ሰው ተዳፈረ። መዲና ውስጥ ሙስሊሞች ይህ እንደተከሰተ አላወቁ። فقتل الراعي እረኛውን ገደለ። واستاق الإبل أجمع ግመሎቹን ሙሉ ለሙሉ አንድም ሳያስቀር እየነዳ ሄደ። ይህን ሰለማ ይህን ሲመለከት የሆነውን ሲያይ የያዘውን ፈረስ የአቢ ጠልሃን ፈረስ ማለት ነው فأعطى سلمة فرسه رباحا لرباح ሰጠው ليسرع إلى المدينة ወደ መዲና ባስቸኳይ ድረስ ለመልእክተኛው ሰለላሁ ዐለይሂ ወሰለም የሆነውንና የተፈጠረውን ነገር አስረዳል። እሱ ለምን አልተጓዘም ከተባለ እስከዛ ድረስ ሰለማ ሚሰራውን ሊሰራ ነው ከነዚህ ሰዎች ጋር ብቻውን ቢሆንም ያቀሙን ሊታገል ነው። የረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ብቻቸውንም ቢሆኑ ማድረግ ያለባቸውን አድርገው ይሞታሉ። من المؤمنين رجال صدقوا ما عهد الله عليه ከሙእሚኖች አላህ ወንዶች አሉ አለ አላህ ለአላህ ቃል የገቡትን ነገር እውን አድርገው ለአላህ የሚያሳዩ ከዚህ በፊት እንዳሳለፍ ነው ማለት ነው። ጦር ሜዳ ላይ ሲገቡ አላህን አሳየዋለሁ በዚህ ጦርነት ላይ ምን እንደማደርግ ምን እንደምሰራ የሚሉ ማለት ነው። ሰለማ ፈረሱን ሰጠውና በል ባስቸኳይ መዲና ደርሰህ ለረሱል ሰለላሁ ዐለይሂ ወሰለም ነግረህ ሰራዊት ይላኩ አለ። ويخبر بالحادث يتفتر والنجر للناقر وقام هو على الأكمة سلما تشاكل كفتان ما بوتا لا وطا ترارا يزو ييدن الناس مريتو يزو يتغازون يا رسول صلى الله عليه وسلم جمالوچ ينتو زرفوا سو كفتان ما بوتا وطانا فاستقبل المدينة بزاك تاچا ولا مدينة تيجيون مدينة تقطاچا سلما وصاح بأعلى صوته ጫፍና ከፍ ባለ ድምጽ አሰማ ጮኸ ያ صباحه يا صباحه يا صباحه ثلاث مرات ሶስት ጊዜ። ይሄ እንግዲህ አረቦች ዘንድ የታወቀ ቃል ነው። ጠላት አነጋችሁ ነው በማለዳ ጠላት መጣችሁ የሚል ነው። ጥሪዬ ከደረሰ ብሎ ጮኸ። ثم خرج في آثار القوم ይሄን ካደረሰ በኋላ ወደ ሰዎቹ ፋና ተከተለ። እነዚህ ሰርቀው ወደ ሄዱት يرميهم بالنبل ለብቻው በቀስ እየወረወረ ويرتجز እየገጠመ خذها أنا ابن الأكوع واليوم يوم الرضع خذها ተቀበለኝ ይሄን ቀስት እያለ ማለት ነው። أنا ابن الأكوع እኔ የአክዋዕ ልጅ ነኝ። ابن الأكوع ልጅ ነው። أنا ابن الأكوع واليوم يوم الرضع ዛሬ የመጥፊያችሁ ቀን ነው እያለ ይከተላቸው አልላቀቅ አላቸው። የረሱል ሰለላሁ ዐለይሂ ወሰለም ፈረሰኞች በኋላ መጥተው እስኪያግዙት ድረስ فلم يزل يرميهم እነሱ ላይ የሚወረውር ከመሆን አልተወገደም። ويعقر بهم በያዘው ቀስት የሚወጋቸው ከመሆን አልተወገደም። ለብቻው ተራራ እየተከተለ وإذا رجع إليهم منهم ማነው የሚወጋም ብለው ወደሱ ሲመለሱ ማለት ነው። وإذا رجع إليه ወደሱ ሲመጡበት منهم ከነዚህ ሰዎች ፋሪሱ ፈረሰኞች ሲመጡ جلس ይቀመጣል في أصل شجرة ዛፍ ግንድ ስር ይገባባቸዋል። ወረማሁ ያንን የመጣው ለብቻ የመጣው ሰውዬ በቀስት ወርሮ ይወጋዋል እየተደበቀ። እንዲህ ያለ ተከታተላቸው። ከኋላ እየተከታተለ ሊያስጥል ነው የሚችለውን ያህል ማለት ነው። ሲመጡበት ይደበቅና የመጣውን ሰው ለብቻ የመጣውን ሰው ለይቶ ይነድፋል። ودخلوا في مضيق جبل ጠባብ የተራራ መንገድ ላይ ገቡ። ሲገቡ በተራራው ጠበብ ባለ ቦታ ሲገቡ እሱ ደግሞ ፈዓላሁ ወደ ላይ ወጣና واخذ يرديهم بالحجاره ودخلوا في مضيق جبل فعلاه እሱ ከላይ ነው ያለው። እነሱ ጠበብ ያለ ቦታ ይዘው ሊደርሱበት እየሞከሩ ነው። ታዲያ እሱ ወደ ላይ ሲመጡ ያንከባለላቸው ያዘ በድንጋይ فلم يزل كذلك ይህን የሚያደርግ ከመሆን አልተወገደም حتى تركوا الإبل كلها የረሱልን ሰለላሁ ዐለይሂ ወሰለም የዘረፉትን እየነዱ የሄዱትን ግመል እስኪያስጥላቸው ድረስ ጥላው እስኪጠፉ ድረስ ጥላው ቢጠፉ መዳፈራቸው በዚህ ልክ ይህን ግፍ ማድረሳቸው በጣም ስላናደደው ሰውም ገለዋል። لكنه لم يزل يتبعهم የሚከተላቸው ከመሆን ሰላም አልተወገደም። ንብረት ጥለዋል ሀብታችንን መልሷል ብሎ አልተቆጠም። ويرميهم የወረውርባቸው አሁን ደግሞ ከነሱ ሊያስጥል ነው።
حتى ألقوا 30 بردا ولا 30 የሚደርሱ ኩታዎችን እስኪጥሉ و30 رمحا ولا 30 የሚደርሱ ጦሮችን እስኪጥሉ ድረስ ለምን يستخفون አልቻሉትም ለማምለጥ ስንቅ ስለበዛባቸው ለማቃለል ማለት ነው እነዚህን ጣሉ ጉዞ ፈጠን ብለው እንዲያመልጡ ታዲያ ከኋላ እየተከተለ የሚጥሉትን ሀብትና ንብረት فكان يجعل عليها أكواما من الحجارة كدنجاي يتوصل كمشت يادرجا ያስቀምጥባቸው ليعرف بها ሲመለስ እንዲያውቀው ማለት ነው ቦታው እንደዛ ያደረገ ያለፈ ሄደ ሰላም አሁንም አልተዋቸው وجلسوا في متضايق ثنية ተራራ ያለ መንገድ ያዙ ጠበብ ያለ አሁን እዛ ቦታ ላይ ተቀመጡ ትቶናል ብለው አስበው ማለት ነው ቁጭ አሉ ከስር ናቸው እነሱ ጠበብ ያለ ቦታ ላይ ተቀመጡት فجلس ابن الأكوع على رأس قرن سلمة ابن الأكوع ደግሞ የተራራው አናት ላይ ሄዶ ቁጭ አለ ቁጭ ሲል ይሄ ሰው አሁንም እየተከተለን ነው ወይ ብለው فصعد إليه 4 ወደ እሱ አራት ሰዎች ወጡ ልክ እሱ ጋር ሲደርሱ فقال አላቸው هل تعرفونني ለመሆኑ ታውቁኛላችሁ አላቸው أنا سلمة ابن الأكوع أنا سلمة ابن الأكوع لا أطلب منكم رجلا كنانت ውስጥ አንድን ሰው አልፈልግም ፈልጌው አልመጣም إلا أدركته በገለው እንጂ ብትሄዱ ይሻላችኋል ዞር በሉልኝ አለ ولا يطلبني فيدركني እኔ ይፈልገኝ ደግሞ አያገኘኝም አይገልኝም እንዳትሸወዱ አለ አስፈራራ ይሄን ሲነዛባቸው ፈረጃው አራቱም ሰዎች ወደ ኋላ አፈገፈው ተመለሱ ሰለማ በዚህ ልክ ለብቻው እነዚህን ሰዎች እየተጋደለ وبعد حين راى سلمة فوارث رسول الله صلى الله عليه وسلم ተቆይታ በኋላ የረሱልን صلى الله عليه وسلم ፈረሰኞች ከመዲና መልእክቱ ደርሷቸው ወደሱ እየገሰገሱ አያቸው የተخللون الشجر በዛፎች መሃል እየተሽለኮለኩ እየመጡ እነዚህን ሰዎች እየታገለ ነው አሁንም ለብቻው ከረሱል صلى الله عليه وسلم ሰሃቦች ቀዳሚ ሆኖ ወደ ሰለማ የደረሰው ወደ እነሱ اولهم اخرم ይባላል ثم قتاده ከዛ ቀታዳ ነው ثم المقداد ከዛ مقداد ነው ረሱል صلى الله عليه وسلم ፈረሰኞችን ወደ ሰለማ ሲልኩ ባንዲራ የሰጡት ለሚቅዳድ ነው فجاءوا መጡ እነዚህን የዘረፉትን ሰዎች ያገኟቸው والتقى اخرم وعبد الرحمن ከዘራፊው ከሽፍታዎቹ መሪ ከሆነው ጋር አخرم መጀመሪያ የመጣው ሰው ማለት ነው ከሱ ጋር ፊት ለፊት ተገናኘ فعقر اخرم فرس عبد الرحمن ይሄ ዘራፊውን የአብድ الرحمንን ግመል አስቀድሞ اخرم ወሩሮ መታበትና ፈረሱን ገደለበት عبد الرحمن የዘራፊ ፈረሱን ሲያጣ وطعنه عبد الرحمن እዛው ከመሬት ሆኖ عبد الرحمن ወረወረ ወደዚህ ሰሃባ فقتله ገደለ وتحول على فرسه ከዚያ ወደ ፈረስ ወደ اخرم ፈረስ ተሸጋገረ فلحقه ابو قتاده ከመጡ ሰዎች ሌላኛው አቡ ቀታዳ ነው አቡ ቀታዳ አገኘው አቡ ቀታዳ ግን ጊዜ አልሰጠው فطعنه وقتله ወጋና ገደለው ይሄ وفر الباقون ይመሪያቸው ሲገደል ሌላኞቹ ሸኙ ተበተኑ فطاردهم هؤلاء الفوارس يملكتني صلى الله عليه وسلم فرسኞች አባረሯቸው ومعهم سلمان ማን ለብቻው ለሰዓታት ሲጋደል የነበረው አሁንም يعدو على رجليه በእግሩ ይንቀሳቀሳል ይጓዛል ያባረሯቸው ووصلوا قبل غروب الشمس ፀሐይ ከመግባቷ በፊት ደረሱ الى شعب ولا شلق فيه ماء እዛ ሸለቆ ውስጥ አለ يسمى بذي قرد ذي قرد ይባላል እዚያ ጋር ደረሱ وكان قد نزل به العدو ليشرب منه طلعت ከደቂቃዎች በፊት እዚያ ቦታ ላይ ውሃ ለመጠጣት ሰፍሮ ነበር وهم عطاش በጣም ተጠምተው እዚያ ቦታ ላይ በሰፈሩበት ደርሶባቸው ነበር ሰለማ ዚም ጋር فاجلاهم عنه سلمة برميه بقصتو سلمة አባሯቸው ولحق به رسول الله صلى الله عليه وسلم الفوارس إشاء ሌሎች ፈረሰኞችና መልእክተኛው عليه الصلاه والسلام ኢሻ አካባቢ ላይ ደረሱ ተባረዋል ነው ሰዎች ውሃ እየጠጡ አባሯቸዋል ሰለማ
ዳግም ተመልሰው ስለጠማቸው እንደሚመጡ ገብቶት ጠጋ ብሎ ለረሱል ሰለላሁ ዐለይሂ ወሰለም فقال يا رسول الله ሰለማ ለብቻው የተጋደለ ወታደር القوم عطاش እነዚህ ሰዎች በጣም ተጠምተዋል አይቻቸዋለሁ አለ ሰለማ فلو بعثتني في 100 رجل አሁንም ዳግም ወደ እነዚህ ሰዎች ከ200 ሰዎች ጋር ማነው ከመቶ ፈረሰኞች ጋር ማለት ነው ብትልከኝ ወይም ከመቶ ሰዎች ጋር ወደነሱ ብሄድ አخذت باعناقهم وسرحهم የነሱን እንስሳዎቻቸውንና ግመሎቻቸውን ማርካለሁ ይዝባቸዋለሁ رسول من قالوا فقال ابن الاكوع ملكت فسح اي تلطف ንብረትን እንኳን ይዛል ወስዳ ከዛም በላይ አግኝተሃል ተለጠፈ ዘን እንጂ አሉት ረሱል ሰለላሁ ዐለይሂ ወሰለም እዘን እንጂ ያ ሰለማ ثم قال አስከተለው መልእክተኛው ምን አሉ انهم እነዚህ ሰዎች ለይقرون الان في بيت غطفان ጅብሪል አሳወቃቸው አሁን ሄደው غطفانዎች ጋራ እንግድነት መስተንግዶ እየተደረገላቸው ነው አሉ መልእክተኛው ዐለይሂ ሰላቱ ወሰለም ረሱል ሰለላሁ ዐለይሂ ወሰለም በዚህ ዘመቻ ላይ ሰለማ ትልቁን ድርሻ ትልቁን ተጋድሎ ስላደረገ ወአعطاه سهم الراجل والفارس የእግረኛና የፈረሰኛ ድርሻ ነው የሰጡት ለሌሎቹ ፈዋሪሶች ግን አንድ ሰህም ብቻ አንድ ድርሻ ብቻ ነው መልእክተኛው ዐለይሂ ሰላቱ ወሰለም የሰጠው ያም ብቻ አይደለም ረሱል ሰለላሁ ዐለይሂ ወሰለም በሰራው ስራ በጣም ስለተደነቁ ስለተደሰቱ وأردفه على الأضباء በመጓጓዣቸው አድባ በተባለው መጓጓዣቸው ላይ ረሱል ሰለላሁ ዐለይሂ ወሰለም ሰለማን ከኋላ አፈናጠጡት وقال له رسول خير فرساننا اليوم ዛሬ ከፈረሰኞቻችን ሁሉ የተሻለው በላጩ አሉ አቡ ቀታዳ ነው አብዱራህማን ነው ማለት وخير رجالتنا አቡ ሰለማ ከእግረኞቻችን ሁሉ የተሻለው በዛሬው ጦር ሜዳ ላይ ማለት ነው ትልቁ ሰው አቡ ሰለማ ነው መልእክተኛው ዐለይሂ ሰላቱ ወሰለም ትልቅ አስተዋጽኦና ትልቅ ስራ ሰርቷል ማለታቸው ነው وقعت هذه الغزوة قبل خروجه صلى الله عليه وسلم إلى خيبر ب3 أيام يكستت فيه ጦርነት የተካሄደው ረሱል ሰለላሁ ዐለይሂ ወሰለም ወደ ኸይበር ከመውጣታቸው ከ3 ቀናት አስቀድመው ነው وقد استعمل فيها على المدينة غابا ሲሄዱ ማለት ነው ረሱል ሰለላሁ ዐለይሂ ወሰለም በመዲና ላይ ሾመው ነው እንደተለመደው ابن ام مكتوم واعطى اللواء لمقداد ባንዲራውን ደግሞ ለሚቅዳድ ሰጥተው ነው መልእክተኛው ዐለይሂ ሰላቱ ወሰለም ይህ غزوة غابة የተደረገው ማለት ነው ከዚህ ቀጥሎ መልእክተኛው ሰለላሁ ዐለይሂ ወሰለም አጣጫው ወደ ኸይበር ነው የሚሆነው ይሁዳዎች ተከማችተዋል እዛ ቦታ ላይ ኸይበር ለመውጋት የተጠጋ ሰው ለመውጋት የሄደ ሰው ምቹ ከባቢ የላትም በምሽግ የተሞላች ናት ሰዎቹ ሊወጉ ሲመጡ ዘለው ምሽጋቸው ውስጥ ላይ ነው የሚወጡት ተመሽገው የመጣውን ጠላት ያጣድፋሉ አስቀድመው ለጦርነት ምቹ የሆነ ከባቢ ፈጥረዋል ወይም የተለያዩ ምሽጎችን ሰርተዋል ኸይበር ከመዲና በ60 ወይም ደግሞ በ80 ማይል ርቀት የምትገኝ ናት አዝርት የተለያዩ ፍራፍሬዎች የሚበቅልባት አረንጓዴ ስፍራ ናት ረሱል ሰለላሁ ዐለይሂ ወሰለም ወደ ኸይበር መውጣቱን ሲያውቁና ሲሰሙ አረቦች ወይ ሙናፊቆች ኢማናቸው ደካማ የሆኑ ሰዎች ከዚህ በፊት ረሱል ሰለላሁ ዐለይሂ ወሰለም ወደ መካ ይሄዳለው ተከተሉኝ ሲላቸው እምቢ ያሉ ሰዎች አሁን እንከተልህ የት ስለሆነ ኸይበር ስለሆነ ሙናፊቆች የሆነ ነገር እናገኛለን ብለው ማለት ምን ብለዋል ከዚህ በፊት شغلتنا اموالنا واهلنا فاستغفر لنا يقولون بألسنتهم ما ليس في قلوبهم أرى አንችልም አሉ የፈትሐለት አንችልም ገንዘባችን ማሳችን ጓሮው ይዞናል ዛሬ ደግሞ سيقول لك المخلفون إذا انطلقتم إلى المغانم ذرونا نتبعكم أرى أنك تلاته ይላሉ እዛ ያለውን ሀብት ፈልገዋል አስቀድሞ አላህ Subhanahu Wa Ta'ala ምን ብለዋል وعدكم الله مغانم كثيرة
ብሎ ለሙእሚኖች ለመልእክተኛው ሰለላሁ ዐለይሂ ወሰለም በኸይበር ድል አብስሯል። አላህ ትልቅ የሆነ ሰፊ የሆነ ገኒማ ለእናንተ ቃል ገብተዋል የተባለው ኸይበር ነው። በዚህ በኸይበር ዘመቻ ረሱል ሰለላሁ ዐለይሂ ወሰለም ዝግጅት ባደረጉበት መሃል ታላቁ ሰሐቢ አቡ ሁረይራ ረዲየላሁ ዐንሁ ሰልሞ መጥተዋል። በሰባተኛው ዓመት አቡ ሁረይራ ሰባተኛው ዓመት ላይ መምጣቱ መነገሩ አንድ የምናስተውለው ነገር አለ። ከረሱል ሰለላሁ ዐለይሂ ወሰለም ሰሐቦች ውስጥ ሐዲስን በሰፊ ወይም በቀዳሚነት የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ ከሸመደዱ ካስተላለፉ ዘጋቢዎች ውስጥ ቀዳሚው 5374 ሐዲሶችን ከመልእክተኛው ሰለላሁ ዐለይሂ ወሰለም አስተላልፈዋል። እንደሱ ከሰሐቦች ውስጥ ከመልእክተኛው ይዞ ያስተላለፈ የለም። ይህ የሆነው በ3 ዓመት ነው ከረሱል ሰለላሁ ዐለይሂ ወሰለም በነበረው ቆይታ። አቡ ሁረይራ ሰሐቦች ራሱ ተደንቀውበታል። እንዴት ይሄ ሁሉ ሐዲስ ሊያፈስ ቻለ? ከረሱል ሰለላሁ ዐለይሂ ወሰለም መሞት በኋላ ሐዲሶችን ሲያወራ ያስቆሙት ነበር። አንድ ሐዲስ እያወራ አንድ ሰው ከናንተ አላችሁ አለ መልእክተኛው ሰለላሁ ዐለይሂ ወሰለም የሱን ወራጅ ወይም አጠና ከጎረቤቱ ወራጅ ግድግዳ ጋር ያያይዝ ከፈለገ ረሱል እንዳትከለክሉት ብለዋል። ዛሬ አንድ ሰው ቤት ልስራብ ከሰው ግድግዳ ጋር ግድግዳውን ለይቶ መስራት ያለበታል። እንደ እስልምና ግን ያንተን ግድግዳ ተንተርሶ መስራት ይችላል፣ ሌላ ግድግዳ ሳያስፈልገው ማለት ነው። እንዳትከለክሉት ብለዋል ሲል ተቃወሙት። አክሰራ አቡ ሁረይራ ዝም ስንለው ይሄ ጭራሽ የተለያዩ ሐዲሶችን ከኪሱ መጨመርና ማምጣት ጀመረ። አቡ ሁረይራ በጣም ተሰማው። እኔ ይሄ ሁሉ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ ሲሐፍዝ ተርቤ ተጠምቼ እኮ ነው። አንዳንዴ በጣም ሲርበኝ መስጊድ ውስጥ እየወደኩኝ ሰዎች ይጫወቱብኝ ነበር፣ እየረገጡኝ ያልፉ ነበር። ሆዴና ሰሬ ለውላ ቀውሉላሂ ተዓላ ይህ የአላህ ንግግር ባይኖር ኖሮ ካሁን በኋላ ሐዲስን አልነግራችሁ ነበር። إن الذين يكتمون ما أنزلنا من البينات والهدى من بعد ما بيناه للناس እኛ ካወረድነው መመሪያ ዕውቀት ውስጥ እነዚያ የሚደብቁ ሰዎች ለነሱ ቅጣት አለላቸው የሚለው አያ ባይኖር ኖሮ አልናገርም ነበር አለ አቡ ሁረይራ። በጣም ተሰማ። ይሄ ዕውቀት ዝም ብሎ የተገኘ አይደለም እያላቸው ነው። وفي المحرم سنة 7 من الهجرة كهجرة بسبعتኛው ዓመት محرم وسط خرج رسول الله صلى الله عليه وسلم إلى خيبر وده خيبر رسول تنكساكس وجاء من تخلف عن الحديبية كحديبية ودهوا على يالوت متوا حديبية سومنت نو تكتلوا مسلاجه ملتنيا صلى الله عليه وسلم يالتكتلوا لكتلوا متوا أسقدموا ليؤذن له لفكر يعني عندي فكر الله جمالة فنادى في الناس رسول صلى الله عليه وسلم باسنقاري وكل ولا سويت الرياء كرمه ألا يخرجوا معه كالسقى ما نمسوا لا يوتا إلا رغبة في الجهاد الجهاد في اللاغوت يالوجي جهادكو غنيمة هابت جنزب من سبسبير لموانا ولا مو يسلمنا دار دنبر لما اسكبرنا. أما الغنيمة غنيمة مركم فلا يعطى لهم منها شيء من ما يستدعجوا غنيمة السباجوكو هنا متكتلوا من يلم نا رسول صلى الله عليه وسلم بصلح الحديبية مكة سودا يتكتلني يوتا እንጂ እንዳይከተለኝ አሉ። إلا أصحاب الشجرة فلم يخرج معه لزيم كساچو ጋሎቱም إلا أصحاب الشجرة እዛች ዛፍ ስር ቃል ከመልእክተኛው ሰለላሁ ዐለይሂ ወሰለም ጋር የተግባቡት በመሞት ላይ ሙባያ ያደረጉት በመጽናት ላይ በሞት ላይ እነሱ እንጂ አልተከተሉት። وكانوا 1400 1400 ነበሩ። ረሱል ሰለላሁ ዐለይሂ ወሰለም خيبر ላይ መዲና ላይ የሚሾሙትን አካል ቀየሩ። واستعمل على المدينة سباع ابن عرفطة ይህንን ሰሃባ ረሱል ሰለላሁ ዐለይሂ ወሰለም الغفاري ሾሙ መዲና ላይ ጊዜያዊ አስተዳደር። ثم سلك الجادة المعروفة الموصلة إلى خيبر ወደ خيبر የምታደርሰዋን ቀጥ ያለችዋን መንገድ መልእክተኛው ዐለይሂ ሰላቱ ወሰላም ከመዲና ይዘው ተነሱ። حتى إذا كان في منتصف الطريق تقريبا የጉዞ አጋማሽ ላይ መልእክተኛው ዐለይሂ ሰላቱ ወሰላም ሲደርሱ اختار طريقا آخر للا منقد مرته يوصله مئات دارساتهم إلى خيبر وده خيبر من جهة الشام كشام أقتاجا وده خيبر مئات دارساتهم للا منقد الرسول صلى الله عليه وسلم كيرو تتكم
ለምን ሰዎቹ ወደ ሻም እናመልጣለን እንኳን ቢሉ ረሱል ሰለላሁ ዐለይሂ ወሰለም ሊዘጋባቸውና መንገድ ላይ ሊቆርጣቸው ማለት ነው። ምናልባት ሊያሁለ በይነሁም ወበይነ ሸራሪሂም ለሻም ወደ ሻም ከተነሱ በእነሱና በሻም መሃል ሲሸሹ ማለት ነው መንገዱን ሊዘጋባቸው ረሱል ሰለላሁ ዐለይሂ ወሰለም ኸይበር አቅራቢያ ደርሰው ወባተ الليلة الأخيرة قريبا የመጨረሻዋን ሌሊት ከኸይበር አቅራቢያ አደሩ። ولم تشعر به اليهود እነዚያ ኸይበር ላይ የተሰበሰቡት ይሁዳውያን አላወቁ። አንዳንድ የሲራ ሊቃውንቶች አስቀድሞ መረጃው መዲና ውስጥ ባሉ ሙናፊቆች አማካይነት ደርሷቸው ተዘጋጅተዋል የሚሉ አሉ። ولم تشعر به اليهود አላወቁ። فلما أصبح እዚያው ቦታ ላይ ረሱል ሰለላሁ ዐለይሂ ወሰለም ሲያነጋ صلى الفجر بغلس رسول فجر سجد ثم ركب هو والمسلمون متجهين إلى مساكن خيبر أقرابيا ላይ ነው የሰፈሩት። ሰግደው ካጠናቀቁ በኋላ እሳቸው እና ሰሃቦቻቸው ወደ ሚኖሩበት መኖሪያ ቤታቸው አቀኑ። ይሁዳዎች أما اليهود فقد خرجوا بمساحيهم ومكاتلهم እንደ ሌላው ጊዜ ዕለታዊ እንቅስቃሴያቸውን ዕለታዊ ስራቸውን ሊያካሂዱ ይሁዳዎች ማጭዳቸውንና መቆፈሪያቸውን ይዘው ወጡ ከቤታቸው ሊያዕመሉ في أرضهم በመሬታቸው ሊሰሩ ማለት ነው። ምቹ የሆነ መሬት ነው ያለው። وهم لا يعلمون መልእክተኛው ሰለላሁ ዐለይሂ ወሰለም እዚህ መድረሱን አላወቁ። ልክ ከቤታቸው ሁሉም ሊያርስ ወይም ደግሞ ሊያጭድ ብድግ ብለው ሲወጡ የመልእክተኛው ሰለላሁ ዐለይሂ ወሰለም ሰራዊት ከቧቸው አገኙ። فلما رأوا الجيش የረሱልን ሰለላሁ ዐለይሂ ወሰለም ወታደር ሲያዩ رجعوا هاربين የሚሸሹ ሆነው ተመለሱ። يقولون እያሉ محمد والله محمد والخميس محمد መጣ والخميس أي الجيش كالنسراويت تذكر قالوا فقال النبي صلى الله عليه وسلم الله أكبر أمر الرسول صلى الله عليه وسلم خربت خيبر طفاች ሰዎቹ ማለት ነው ጠፋሉ መልእክተኛው ሰለላሁ ዐለይሂ ወሰለም መቼ إنا إذا نزلنا بساحة قوم እኛ በሰዎቹ ቄላይ መንደር ላይ ገና ስንሰፍር አሉ መልእክተኛው فساء صباح المنذرين የተስጠንቃቂዎች ንጋት ከፋሉ መልእክተኛው አለይሂ ሰላቱ ወሰለም የነዚህ ሰዎች ማለዳና ንጋት ከፍቷል ተሸንፈዋል። خيبر على بعد 71 و100 كيلو مترا شمالي المدينة كمدينة بستسمين أقباجة 171 كيلو متر ركعت لاي متقين بوتانا خيبر وكانت مساكنها منقسمة إلى 3 أشطر خيبر منደሮቿ ለሶስት የተከፈሉ ናቸው። የኸይበር መንደሮች ሶስቱም የየራሳቸው የሆነ ጥልቅ የሆነ ከፍታማ ቦታ ላይ የሚገኝ ሊወጋቸው የመጣ አካል ምቹ ያልሆነ ለነሱ ግን ሌላውን አካል ለመዋጋት ስትራቴጂ የሆነ ምሽጎች አሏቸው። ሶስቱም መንደሮቻቸው ማለት ነው እና በሶስት መንደር የተከፈለ ነው የኸይበር መኖሪያ መንደር ማለት ነው። النطاطي عند والكتيبة والشق ለሶስት መንደር ይከፈላል። ሶስቱም ደግሞ መንደሮች የራሳቸው የሆኑ በርካታ የሆኑ ምሽጎች አሏቸው። ለምሳሌ ፈነጣቱ ነጣት የሚባለው መንደር 3 حصون ሶስት ራሱን የቻለ ከጠላት የሚከላከልበት ምሽግ አለው። አንደኛው ሒስኑ ናዒሚ፣ ሁለተኛው ወሒስኑ الصعب صعب ابن معاذ፣ ሶስተኛው ወሒስኑ قلعة الزبير። ሶስት ለአንዱ መንደር ምሽግ አለ። والشق شق ለሚባለው መንደር ደግሞ حصنان ሁለት ምሽግ አለ። حصن أبي وحصن النزار እነዚህ ሁለት ምሽጎች አሉ። والكتيبة كتيبة ለተባለው መንደር ደግሞ 3 حصون ልክ እንደ ነጣ ሶስት ምሽግ አለ። حصن القاموس وحصن الوطيح وحصن السلالم እነዚህ ሶስት ምሽጎች አሉ። እነዚህ ሰዎች ዘለው ገብተዋል እዛ ውስጥ። እነዚህ ዋናው የሚታወቁ ሲሆኑ وكانت في خيبر ውስጥ ነበሩ حصون وقلاع أخرى ሌሎች መመሸጊያዎች ከፍታማ ቦታዎች ተደብቀው የሚዋጉባቸው
ነበሩ صغيرة ትንንሽ የሆኑ لم تكن تبلغ مبلغ هذه الحصون አሁን የተከስናቸው ምሽጎች ደረጃ የማይደርሱ ጥቃቅን የሚባሉ ወይም ትንንሽ የሚባሉ ምሽጎች ነበሯቸው في القوة والمناعة በመከላከልና በኃይል ገዛ ላይ የሚጠቅሟቸው ማለት ነው በጦር ውለው ላይ ረሱል ሰለላሁ ዐለይሂ ወሰለም ሰራዊቶቻቸውን ይዘው ተጠጉ አሚር ኢብኑ አልአክዋ የሰለመተ ኢብኑ አልአክዋ ወንድም ሰራዊቱን በዚህ ልክ እየገጠመ ያነሳሳል اللهم لولا أنت ما اهتدينا ولا تصدقنا ولا صلينا فأنزل سكينة علينا وثبت الأقدام إلا قينا أنت اسلمنا باتسطن ኖሮ ባልተመራን ነበር ሰደቃም ባልሰጠን ባልሰገድን ነበር በእኛ ላይ እርጋታን አውርድ እንዲሁ ጠላትን ስንገናኝ ደግሞ እግራችንን ጠላት ፊት ለፊት አጽናልናልና ገጠመ رسول صلى الله عليه وسلم من هذا السائق ما انه هنا ያለው رسول صلى الله عليه وسلم ما انه هنا ገጠመው فقيل له عامر بن الاكواع عامر بن الاكواع ገጠመው ተባሉ ለመልእክተኛው صلى الله عليه وسلم رسول من قالوا يرحم الله يزنلته يرحمه الله رسول صلى الله عليه وسلم ወደ ጦር ሜዳ ይሄዱ አንድን ሰው አላህ ይዘንለት ካሉ ያ ሰው በጦር ሜዳው ላይ እንደሚሞት ሰሃቦች ዘንድ ይታወቃል ሸሂድ ነው ማለት ነው እንዴት ሰማዕት እንደሚሆን ወደፊት እንመለከታለን አስከረ ረሱላህ ሰለላሁ ዐለይሂ ወሰለም شرق حصون النضات بعيدا عن مدى النبل رسول صلى الله عليه وسلم ጊዜያዊ የወታደር ካምፕ ሰራ እዚያ ቦታ ላይ ከነጣት حصون ምሽጎች ማለት ነው ቀስት ቢወረወር በማይደርስበት ርቀት ላይ ሆኖ ወታደራዊ ጊዜያዊ ካምፕ አቋቋመ መልእክተኛ وبدأ القتال بفرض الحصار ጦርነቱ መልእክተኛው ሰለላሁ ዐለይሂ ወሰለም በቅድሚያ በከበባ አስጀመረ ሙሉ ለሙሉ እንዲከበብ ይምሽግ ብዙ ምሽጎች አሉ ይሄ ነጣት ላይ የመጀመሪያው መንደር ላይ ካሉ ምሽጎች ውስጥ على حصن ناعل የሚባለው ምሽግ ላይ ከበባ ተካሄደ وكان حصنا منيعا ተከላካይ እነዚያ በጣም የሚከላከልላቸው የሆነ ከባድ የሆነ ምሽግ ነው በቀላሉ የማይሰበር وفيها صعب مرتفع እዚህ ምሽግ ላይ ለመውጣት በጣም የሚከብድ የሚወጣ ዳገት አለ መውጣት ማይቻል ወደዛ ለመድረስ ታዲያ ቦታው وكان خط الدفاع الأول لليهود ለይሁዳዎች በጦርነቱ ጅማሩ ላይ የመከላከልን እንቅስቃሴ ለማድረግ ስትራቴጂያዊ ቦታቸው ነበር እዚህ ምሽግ ላይ ነበር وفيه بطله የነሱ ጀግና ያለ مرحب የሚባል الذي كان يعد ب1000 رجل እንደ 1000 ሰው ይቆጥሩት ነው እነሱ የ1000 ሰው ጉልበት አለው ብለው የሚያምኑት ሰው ነው ይሄ ሰው እዚህ ምሽግ ውስጥ አለ فوقعت المرامات بين الفريقين اياما በቀናት በሙስሊሞችና በእነዚህ ይሁዳዎች መሃል እዚህ ምሽግ አካባቢ የተለያዩ የቀስት ውርወራዎች ተካሄዱ ከዚህ በኋላ ነበር በቀናት ከተደረገው የቀስትና የጦር ውርውር በኋላ رسول صلى الله عليه وسلم ثم بشرهم رسول الله صلى الله عليه وسلم بالفتح بفتح يا الله ملتني خيبر لما تكفت أبصر وقال له جزاي وتادر كان بلا يهون رسول لو أعطين الراية غدا رجلا يحب الله ورسوله ويحبه الله ورسوله من قالوا ما تعالى ومشاش رسول من قالوا نجا بانديرا نسأل الله ملتني عليه الصلاة والسلام ለአንድ ሰው ሰጣለሁ ያ ሰው መገለጫው አላህንና መልእክተኛው የሚወድ አላህና መልእክተኛው ደግሞ የሚወዱት አላሁ አክበር አላህና መልእክተኛውን ይወዳል ከዛ በላይ ደግሞ የሚያስደንቀው አላህም መልእክተኛውም ሰለላሁ ዐለይሂ ወሰለም ይወዱታል ማን ነው ሰው ረሱል ሰለላሁ ዐለይሂ ወሰለም ይሄን መልእክት ብቻ ነው ሰጥተው ያሳደሯቸው ሰውየውን አልገለጹላቸው فبات المهاجرون مهاجروች አደሩ والانصار انصاሮች كلهم يتمنى ان يعطاها ሁሉም የባንዲራ ሊሰጠው የተመኛ አደረ እንቅልፍ ሳይወስደው አንዳንዱ ለማን ነው የሚሰጠው እንደው ለኔ ሊሰጠኝ ምክንያቱም የተገለጸበት መገለጫ ልዩ ነው አላህና መልእክተኛው የሚወድ አላህና መልእክተኛው ደግሞ የሚወዱት ማን ነው እንደው እኔ ሊሰጠኝ የሚል ከባድ የሆነ ምኞት ላይ ሆነው አደሩ ዑመር ምን አለ
ما أحببت الإمارة إلا يومئذ على الله سلطان يزان كان እንጂ ወደጀ አላውቅም ማለት ገና ሲነጋ እንዲህ ማለት ጀመርኳል ረሱል እንዲያዩ እንዲሰጡ فتساولت أن أدعى إليها ወደዚች ባንዲራ ላይ እንድጠራ እንዲህ ይሁኝ ያልኩኛል ምክንያቱም ከባድ ነው فلما أصبح رسول صلى الله عليه وسلم ሲያነጋግር ያለው أين علي قال أين علي علي يتعالى على بلتنه صلى الله عليه وسلم قالوا هو يشتكي عينيه عين تامو زق تنتوال فلا وكم يلم عين تامو فأرسل إليه رسول الله قبت فأتي به إزاوت منه فبصق في عينيه رسول صلى الله عليه وسلم قالوا لك تفضل ودعا له دعاء الرجل فبرئ تشال كأن لم يكن به وجع ከዚህ በፊት ምንም አይነት በሽታ የአይን በሽታ እንደሌለበት ሰው ሆኖ አይኑ አበራ አላሁ አክበር አይኑ ጥርት ብሎ ኩልል ብሎ ማየት ጀመራል አይኑን ይዞት ነበር በጣም ታሞ ነበር ይሄ እንግዲህ አንዱ ታምር ነው አንዱ ሙዕጂዛ ነው ረሱል ሰለላሁ ዐለይሂ ወሰለም ነብይ መሆናቸውን ከሚያስረዳ ነገር ነው እዚህ ላይ ዛሬም አንዳንድ ሰዎች ይሄን ማድረግ ይችላሉ ወልዮች ወይም አንዳንድ መሻይኾች አንድ የታመመ ሰው ብለው አይኑን ካመመው የሆነ ነገር ከሆነ ሊያሽሩት ይችላሉ አሉ በተለምዶ አንዳንድ በጣም ይሄዱ ሰዎች አሉ በዚህ አንተ ተጥፍቱ ይላል ይሄ ትክክል አይደለም فاعطاه الرايه رسول صلى الله عليه وسلم አይኑን ከተሻለው በኋላ ባንዲራውን لعلي يسكن وأمر عزز أن يدعوهم إلى الإسلام قبل أن يقاتلهم الذي سوت كما قالوا بفيد ودسلمنا عندي قابزاتشونا ودسلمنا عندي تراچو رسول صلى الله عليه وسلم عزيز ምክንያቱም የጦርነቱ ሳቢና ዋነኛ ታርጌት ዓላማ እስልምናን ማስፋፋት ነው እንጂ ሰዎችን መግደል አይደለም ሌሎች ሰዎች እንደሚሉት አይደለም ለዚህ ነው ረሱል ሰለላሁ ዐለይሂ ወሰለም ከዚያ አስጠጥቀው የሰጡት መልእክት ምንድነው فوالله لأن يهدي الله بك رجلا واحدا خير لك من حمر النعم بالله ينبني على مركتنا صلى الله عليه وسلم بانت سبب بانت مكنيات الله أنت سوي مرة رجل واحد لا أنت كأي جمالوج يتشال نورة مركتنا عليه الصلاة والسلام كأي جمالوج عربوي زند بزمنه بدأم تودج كنبرته كله كلامي مسلطاቸው ናቸው ከሱል አንተ የተሻለ ነው ስለዚህ ሰዎች እስልምና ውስጥ እንዲያርፉ ነው የተፈለገው ነገር ማለት ነው ደረሰ ቦታው ላይ ተጠጋሉ وكان اليهود قد نقلوا نساءهم يهوداዎች በሌሊት ማለት ነው ሴቶቻቸውንና ወዘራሪየሁም ህፃናቶቻቸውን አንቀሳቅሰዋል الى حسن الشق አሁን ከተከበቡበት ከናዒም ከሚባለው ምሽግ አስጠግተው በሌሊት ወደ ሸቅ ወደሚባለው መንደር ወስደው ህፃናትና ሴቶችን እዛ ምሽግ ውስጥ ጨምረዋል እነሱን ይዘው ከነሙሉ ቤተሰባቸው ጥቃት እንዲከፈትባቸውና ሙሉ ለሙሉ እልቂት እንዲፈጠር አልፈለጉም ይህ ማለት ለመጋደል ወስነዋል ማለት ነው ከምሽጋቸው ወጥተው وقرروا البروز للقتال لا ጦርነት ወጥተው ፊት ለፊት ለመግጠም ተማክረው ወሰኑ في ذلك الصباح بزا رسول صلى الله عليه وسلم صحابوቻቸውን ባበሰሩበት ሌሊት فلما ذهب إليهم علي وللناس ሲሄድ وجدهم متجهزين للقتال ለጦርነት ተዘጋጅተው አገኛቸው فدعاهم إلى الإسلام رسول صلى الله عليه وسلم ባዘዙት መሰረት ወደ እስልምና ጠራቸው فابوا بيان ورفضوا እስልምና አጣጣሉ ማጣጣል ብቻ አይደለም ያ 1000 ሰው ያህል ጉልበት አለው የተባለው መርሐብ በጣም መቆፈስ መጎረር ጀመረ ودعا مرحب الى المبارزه ما ነው እኔን የሚገጥመኛል من يبارزون ወጣላችኋለሁ አለ ለሙስሊሞች እኔን ማን ነው የሚጣጣል ያው ከዚህ በፊት እንዳነሳለው ከጦር ሜዳው ጦርነቱ ከመጀመሩ በፊት ከሁለቱም ወገኖች አንዳንድ ሰው ወጥቶ የተዋጊዎችን ስለልቦና በማሸነፍ ይሰርቃል ጦርነቱ ከመጀመሩ በፊት ሁለት ይያዙና ወጥተው ይታገሉና አንዱ ሌላኛውን ይጥላል ወይም ይገላል ያ ማለት የተገደለበት ወገን ውስጡ ይመታል ማለት ነው
እና ወደዚህ አይነቱ የጦርነት መግቢያ ማን ነው እኔን የሚገጥመኝ አለ እና ወጣ وهو يخطر بسيفه በሰይፉ ያስፈራራ እየገጠመ ويقول قد علمت خيبر أني مرحب شاك السلاح بطل مجرب إذ الحروب أقبلت تلهب من على خيبر برقتم توقع للشالة أني مرحب مهونين على خيبر يقرانا شللانا أني جقنا مهونين توقع للش خيبر راسوا شاك السلاح كونه ሙሉ ለሙሉ ጦርነት ወይም ደግሞ የጦር መሳሪያ ተዘጋጅቼ መጣው በጠል ጀግና ሙጀረብ በጦር ሜዳዎች ላይ ሁሉ ተሞክሬ ያለፍኩ ሰው ነኝ ጀግና ነኝ إذ الحروب أقبلت تلهب ጦርነት እንግዲህ እንደ ነበልባል እየተፋፋመች ወደኛ መጣለች ሰለመት ብን الأكوع أنا لك أنا ማንንም ይገጥመኝ ያልከው እኔ አለውልህ እንግዲህ ያውሳል فبرز له عامر يسلمت بن الأكوع وندم عامر بن الأكوع رسول صلى الله عليه وسلم قدم يرحمه الله يزن التي يالوسو أني عنده الله وهو يقول السمية قدمه قد علمت خيبر أني عامر شاك السلاح بطل مغامر خيبر برقتم توقع لك شني عامر مهوني طور مساري ዝግጅት ላይ ደግሞ የተሟላው መሆኔን ወይም ደግሞ ጦርነቱ የሚያሟሙቅ በطل ጀግና ሙጋሚር እንዲሁ በጦር ሜዳዎች ላይ ታርጌት የሚመታ አደጋ የሚፈጥር ሰው መሆኔን ኸይበርም ታውቃለች ብሎ ወጣ ፊት ለፊት ተገጣጠሙ فاختلف ضربتين ሁለት ምት አካባቢ ተሻዋወሉ አንዱ ሌላኛውን ሳይመታ አለፈ በኋላ ላይ فوقع سيف مرحب في ترس آمر يا مرحب سيف لك سيورور ودا عامر ሄዶ አረፈ የአሚር ጋሻላ مرحب ባሎጁ ቀረ ማለት ነው የጉረኛው ሰው ባሎጁ ሲቀር فذهب عامر ተጠጋው ليتناول بسيفه ساق اليهودي የዚህ የይሁዳን ባት ለመምታት በሰይፉ ወደሱ ጠጋል ነገር ግን وكان سيفه قصيرا የያዘው ሰይፍ አጭር ነበር فلم يصل اليه ወደ ይሁዲዩ ባት አልደረሰም بل رجع إلى عامر تاتفنا ولا راسه قر تملس ولا عامر فأصاب ركبته قلبته مقين فمات بسببه فيما بعد كجزي بحالا بزي مكنيات عامر بن الأكوع رسول صلى الله عليه وسلم يرحمه الله عليه وسلم موته فقال النبي صلى الله عليه وسلم عامر الناس مربطه يا الله من التنيان لهذا إن له لأجرين الذي سوى الرسول صلى الله عليه وسلم ولا التاجر إنه لجاهد مجاهد يسو تاقاي مجاهد نوع من التنيان قال لا عربي مشابهة أي بالأرض مثله مدر لاي كعربوش اندسو عينتي تنكساكسا بجبل تنكساكسا سو بتعام تكيتنا الرسول صلى الله عليه وسلم جغن النتون ملتنو عليه الصلاة والسلام الرقاقر أما مرحبون يهودا مرحب بتعام قلبتي عنه سولو يا خيبر سوي زند بتعام تاواقي قلبتي يعني يبال سولو عند شي سوي استراكلال بلو ميامون لسولو አሁንም ማን አላለ ማን ይባሪዙ በጣም ተሰማው አሚር እግሩን ሲያገኝ ሌላ ቢመጣ ጥላለዋል አቡ الحسن علي بن ابي طالب انا لك هذا انا ያለውልህ رسول صلى الله عليه وسلم يفتح الله على يديه በሱጅ አማካኝነት ኸይበር ድል ይደረጋል ያሉት ሰው ማለት ነው ገና ወደሱ ሲመጣ እኔ ያለው አለው علي من أنت؟ أنا علي بن أبي طالب أنا علي بن أبي طالب نيا أنت ما سألنا أنت هني كانت قالك أنت بجرشة أنت بقدر من يسأل الرجال بفسق بجرشة تكرار من أنا بقدمه مرحب هون مقدمة قد علمت خيبر أني مرحب شاك السلاح بطل المجرب إذ الحروب أقبلت تلهب علي من ديسرو من لا يسد فبرز له علي وهو يرتجز علي يقدم أنا الذي سمتني أمي حيدرة كليث غابات كريه المنظرة وفيهم بالصاع كيل السندرة أنا الذي سمتني أمي حيدرة
እኔ እኮ ነኝ እናቴ አንበሳ ብላ የጠራችኝ አለ አሊ ከለይፊ ጋባት ልክ እንደ ጫካ አንበሳ ማለት ከሪህ المنظر ሲታይ በጣም የሚያስፈራ وفيهم بالصاع كيل السندرة በአንድ ስንዝር ብቻ ልክ እንደ ሰንደራ ሴት መስፈራቸው ሰው ነኝ ሰንደራ የምትባል እህል የምትሰፍርና እህል ስትሰፍር ደግሞ ሞልታ የምትሰፍር በደንብ አድርጌ ቀላቸዋለሁ እያለ ነው አሊ ተጠጋ ጊዜ አልሰጠውም ለዚህ ሰው وضرب رأس مرحب وداوم تطقطو يمرحبا ጭንቅላት በሰይፍ ሰነጠቀ فقتله قدل ሲገለው ثم خرج اخوه ياسر يمرحب ወንድም ያሲር ከምሽግ ውስጥ ወጣ ወንድሜ ተገደለ ብሎ يدعو الى المبارزه ወንድሜን ብትገሉ ብታሸንፉ እኔን አታሸንፉኝ ማለት من يبارز እኔን ማነው ሙባረዛ የሚያደርገኛል انا بطل من ابطال المسلمين كمسلمو جغنا يهون زبير بن العوام من انت انا زبير بن العوام يا زبير بن العوام النات بطرونته ላይ ለተለያዩ አገልግሎቶች ነበረችና ሶፊያ ያ ረሱላህ አለች يقتل ابني يسو ልጄን ይገልብኛል አለች የወጣው ከይሁዳዎች አረ ልጄን ይገልብኛል አለች قال الرسول صلى الله عليه وسلم قال بل ابنك يقتله ያንቺ ልጅ ነው የሚገለው رسول صلى الله عليه وسلم فقتله الزبير والحقه باخيه فبرز له الزبير بن العوام والحقه باخيه ولوندمو قال له استقوا ثم دار القتال المرير بتام كبار هنا ጦርነት ተቀጣጠለ قتل فيها عدد من سرات اليهود كيهود ወታደሮች በጣም በርካታ ወታደሮች ተገደሉ وانهارت معنوياتهم ከዚህ በኋላ ውስጣቸው ሁሉ ወደቀ ተንኮታኮተ فانكشفوا عن مواقفهم ቦታቸውን ለቀው ቦታቸውን ክፍት አደረጉ وتبعهم المسلمون مسلمون ተከተሏቸው حتى دخلوا الحصن بالقوة ያንን ምሽግ በኃይል እስኪ ገቡ ድረስ ናዒም የተባለው ማለት ነው وانهزم اليهود እዚህ ምሽግ ላይ ሲገባባቸው ውስጥ ለውስጥ የሰሩት መንገድ አለና ተበተኑ الى الحصن الذي يليه ወደ ቀጣዩ እዚህ ነጣት የተባለው መንደር ላይ ካሉት ወደ ቀጣዩ ወደ ሆነው ምሽግ ተዘዋወሩ وهو حصن الصعب የተባለው በመጀመሪያው ምሽግ ውስጥ ሙስሊሞች ሰብረው ሲገቡ وقد غنم المسلمون من حصن ناعم كثيرا من الطعام والتمر والسلاح በርካታ የሆኑ ንብረቶችን ማርከዋል ከምግብ ከተምርና እንዲሁ ከጦር መሳሪያዎች በርካታ የሆኑ ንብረቶችን መማረክ ችለዋል አሁንም ረሱል ሰለላሁ ዐለይሂ ወሰለም እዛ ምሽግ ላይ ሄደው ሲገቡ ከበባን ያዘዙት እንዲከበቡ ከበባው ለቀናት ስለቆየ አሁን ስንቅ አለቀ ለረሱል ሰለላሁ ዐለይሂ ወሰለም ሰሃቦች ስንቅ ማለቁን ስሞታ አሰሙ فدعا النبي صلى الله عليه وسلم من ምንም እጄ ላይ ያስኩት ነገር የለም ብሎ ረሱል ሰለላሁ ዐለይሂ ወሰለም ዱዓ አደረገ بالفتح الله አሁንም ሌላ ድል እንዲያመጣ ማለት ነው ثم حاصر المسلمون حصن الصعب ይህንን ምሽግ ሙስሊሞች ከበቡ تحت قيادة الحباب بن المنذر بحباب بن المنذر مري أماكينه ودام الحصار 3 أيام كببوا لسوس كان كتنا وفي اليوم الثالث سوستين يوم كان لي دعا رسول الله صلى الله عليه وسلم بالفتح والغنيمة أزي مشي قست بعلو مرقونا نزيه بمكفة بدل لي ملكتني عليه الصلاة والسلام دعاء درب ثم ندب المسلمين بالهجوم مسلمون كفتين هنا ጥቃት ለማድረስ ተዘጋጁ فهاجموا بشدة ጠንካራ የሆነ ጥቃት ከፈቱ ووقع البراز والقتال ካሉበት ምሽግ ይሁዳዎች ወጥተው ይፋ ሆነው መጋደል ጀመሩ ودارت معركة عنيفة ከባድ የሆነ ጦርነት እዚያ ቦታ ላይ ተቀጣጠለ انتهت بهزيمة اليهود ጦርነቱ የምሽጉ ቦታ ላይ ሲጠናቀቅ የተጠናቀቀው በይሁዳዎች ሽንፈት ነው وافتتح المسلمون الحصن ይሄኛውንም ነጣት የሚባለው መንደር ላይ ካሉት ሁለተኛው ምሽግንም ሙስሊሞች ከፈቱ قبل ان تغرب الشمس ፀሐይ ከመግባቷ በፊት فوجدوا فيها او فيه غنائم كثيرة من الطعام ከምግብ በርካታ የሆኑ ክምችቶችን ምርኮችን አግኝተዋል وكان اكثر الحصون طعاما وودكا ከምግብ እንዲሁ ከቅቤ ከተለያዩ ማለት ነው አይቤዎች ከክምችት በኩል በዛ ያለ ክምችት የነበረው ነው واعظمها غناء ለሙስሊሞች ከሀብት በኩል وغناء للمسلمين
በጣም ብዙ ክምችት የነበረበት ምሽግ ነበር። አስቀምጠው ነበር እዚህ ቦታ ላይ። ይሄን ገኒማ ከማግኘታቸው በፊት ሙስሊሞች ከባድ የሆነ ቀደም እንደጠቀስነው ረሃብ ላይ ነበሩ። እዛ አካባቢ የነበሩ አህያዎችን አርደዋል፣ ድስት ላይ ጥደዋል። ይሄን ማረጋቸው ረሱል ሰለላሁ ዐለይሂ ወሰለም ሲሰሙ ከለከለ። ነሃ አልሁም አልሁሙር አልአህሊያ የአህያ ስጋ መብላትን መልእክተኛው ዐለይሂ ሰላቱ ወሰላም የተከለከለ መሆኑን ነገራቸው ማለት ነው። የአህያ ስጋ ፈኢነሃ ሪሱን ብለው ረሱል ሰለላሁ ዐለይሂ ወሰለም ቆሻሻ ነው ብለው መልእክተኛው ዐለይሂ ሰላቱ ወሰላም ቆሻሻ ነው። ዛሬ ሰዎች ሳያፍሩ ከስጋ ጋር ቀላቅለው የሚሸጡ ሰዎች አሉ። فنهى رسول الله صلى الله عليه وسلم عن لحومها وأمر بالقدور دستوش لا يتكتتون سጋ አስመልክቶ ደግሞ دستوش ላይ መልእክተኛው ትእዛዝ አስተላለፈ። فأكفيت ተገለበጡ وهي منصوبة على النيران እሳት ተቀጣጥሎባቸዋል። تطبخ فيها تلك اللحوم ያ ስጋ የተጠበሰ ማለት ነው። ወላደ اليهود بقلعة الزبير ይሄንን ከከፈቱ በኋላ ሶስተኛው እዚህ መንደር ላይ ወደሚገኘው ምሽግ አቀኑ። وتحصنوا فيها እዛ ላይ ደግሞ ማነው ይሁዳዎች እዚህ ምሽግ ላይ ገቡ፣ እዚያ ቦታ ላይ ተመሸጉ። وهي ثلاثة الحصون واخرها ثالث الحصون ሶስተኛው ምሽግና የመጨረሻው في شطر النطات نطات አቅጣጫ ላይ መንደር ላይ ካሉት ማለት ነው። أما المسلمون ففرضوا عليهم الحصار ሙስሊሞች እዚህ የመጨረሻው በአንድ መንደር ውስጥ ከሚገኘው ምሽግ የመጨረሻው ላይ ከበባን አደረጉባቸው። وفي اليوم الرابع አራተኛው ቀን ላይ دل يهودي على جداول ماء كاد يستقي منها اليهود يهودوች ማታ ማታ እየወረዱ የሚጠጡበትና የተለያዩ ነገሮችን ስንቆችን ይዘው የሚመጡበት ቦይ አለ። አንድ ይሁዳ መጣና ለረሱል ሰለላሁ ዐለይሂ ወሰለም ወደዚህ ቦይ የሚሄዱበትን መስመር መንገድ ብትቆርጥባቸው እጅ ይሰጣሉ። እዛኮ የሆነ ስንቅ እያመጡ ውሃ እያያዙ ነው ወደ አንተ የሚመጡት። ያ ቢቆረጥባቸው እጅ ይሰጣሉ አላቸው አንድ ይሁዳ። فقطعها المسلمون عنه ረሱል ሰለላሁ ዐለይሂ ወሰለም ይሄንን ቁረጡ አሉ። መንገዱን ቆረጡባቸው። ታዲያ ተስፋ ሲቆርጡ በኋላ فخرجوا وقاتلوا قتالا شديدا ወጥተው ሙስሊሞችን ተጋደሉ። ثم انهزموا ተሸነፉ። ثم انهزموا تشنفوا معناته الى شطر الشق ودا شق ودا የሚባለው መንደር ደግሞ ተሸጋገሩ። وتحصنوا بحصن ابي እዚያ አካባቢ ካለው ምሽግ የመጀመሪያው ምሽግ የኡበይ ምሽግ ነው። እዚያ ቦታ ላይ ተመሸጉ። እንግዲህ ምሽጎቻቸው በጣም ሰፊ በአንድ መንደር ውስጥ 3 2 እንዲህ አካባቢ ምሽጎች ያሉት ቦታ ነው። ለነሱ እንደ ጦርነት ለስትራቴጂ በጣም ምቹና ለጦርነቱ አጋዥ ነው። ረሱል ሰለላሁ ዐለይሂ ወሰለም ግን እንዲህ ከቦ የተለያዩ እርምጃዎችን መውሰድ ጀመረ። اللهم سبحانه وتعالى وظنوا أنهم مانعتهم حصونهم من الله فأتاهم الله من حيث لم يحتسبوا وقذف في قلوبهم الرعب ምሽጎቻቸው የሚከላከሉላቸው መሰላቸው አላህ። ምሽጎቻቸው ከዚህ ጦርነት የሚያድናቸው መሰላቸው። አላህ ግን ከማያስቡት አቅጣጫ መጣቸው። ልቦናቸው ውስጥ ፍራቻን ወረወረባቸው። እንዲፈሩ እንዲርበተበቱ አደረገ። ሰውልቂ في قلوب الذين كفروا الرعب በእነዚያ በካዱ ሰዎች ላይ ከፍተኛ የሆነ ፍራቻን እለቅባቸዋለሁ አለ አላህ። በዚህ መሰረት ወደ ሌላኛው ምሽግ ይሄዳሉ። ያላቸው ምሽግ ካጠናቀቁ በኋላ መጨረሻ ላይ ነው እንግዲህ እነዚህ ሰዎች ጉዳያቸው የሚጠናቀቀው ማለት ነው። ኢንሻአላህ ከሰዓት አኳያ እዚህ ላይ እናቆምና በሌላ ጊዜ የተቀረውን የምንመለከት ይሆናል። هذا وصلى الله على نبينا محمد وعلى آله وصحبه وسلم